ነገር እኮ አለ። አንቺ ምን ቤት ማንም እንደሌለው ማለት ቢኖሩ እሱ ሊረዱት አልቻሉም። በቃ እዚህ ጋር ምን እንዳሳለፋችሁ ነው የማውቀው ነገር የለም። ግን ምንም እንዲፈጠር አልፈልግም። እኔ ህይወት እባላለሁ። የታሜ ቤት ነው? አዎ የታሜ ቤት ነው። ታሜ ፈልገሽ ነው? አራም ያስከብትልሽ ውጪ ልንለው ምንድነው? ለማታስ ምን ፈልገሽ ነው የምትወጪው? ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ፋሚሊ በዚህ ሰሞን በጣም ተጠፋፍተናል እና ያው የተፈጠረው ነገር እናንተ ታውቃላችሁ። ለእናንተ አዲስ አይደለም፣ ግን እኔ በጣም ጠፍቻለሁ እና ይሄ የሆነው ደግሞ በወንድሜ ምክንያት ነው የጠፋሁት። ወንድሜ እንደዚህ እንደዚህ አይነት ነገሮች ውስጥ እንድገባ አይፈልግም ማለት በቃ እሱ ማለት አልተስማማውም እንደዚህ አይነት ነገር እና ዛሬ የመጣሁት ታሜ ላገኘው ነው። ታሜ ጥሩ ሙድ ላይ አይደለም። ምን ብዬ እንደምነግራችሁ አላውቅም። እሱ ማለት ስልኩም ሽጦታል። በቃ ምንም ነገር አስጠልቶታል። እዚህ ሀገር ለመኖር በጣም መሮታል። ማለት ስልክም ስደውልለት አያነሳልኝም። በቃ ምን ልበላችሁ በጣም ምርር ነው ያለኝ። እኔ ራሱ ከፍቶኛል። በዚህ ሰዓት ከሱ ጋር ተለይቼ በመኖር ራሱ በጣም ነው ይከፋኝ እና ምንም ማድረግ አልችልም። ዛሬ ላገኘው ወደ ሰፈሩ መጥቻለሁና ከቤተሰቦቼን ተደብቄ ከወንድሜን ተደብቄ ነው እዚህ የመጣሁት። ብቻ አላቅም፣ ፈርቻለሁ። ታሜም የሚቀበለኝ አይመስለኝም። በእኔ ምክንያት ነው ይህ ሁሉ ነገር የተፈጠረው። ስልኩም ለመሸጥ በቃ ከዚህ ሀገርም ለመሰደድ ብዙ ነገር ሆኖልኛል። እኔ ግን ለሱ ምንም ነገር አልሆንኩለትም። ከእንግዲህ ግን ለሱ ብዙ መስዋዕትነት እንድከፍል ብቻ ጽናቱና ብርታቱ እንዲሰጠኝ ፈጣሪን ጠይቀዋለሁ ብዬ አምናለሁ። እና ፋሚሊ ምን ልላችሁ ነው የመጣሁት ዛሬ ታሜን አግኝቼው እንዳወራውና ይሄ ካለበት ሙድ እንዳወጣው ብሄድ ደስ ይለኛል። እና አሁን ያለሁት ታሜ ሰፈር ነው። እና ፋሚሊ በጣም ይቅርታ ጠይቃለሁ ከልቤ። በጣም አጥፍቻለሁ፣ በጣም በድያለሁ። እኔ ግን እናንተ እንደምታስቡኝ አይነት ልጅ ሆኜ አይደለም። ማርያምን ነው የምላችሁ። በጣም ንጹህ ሴት ነኝ። ማለት አንዳንዴ ቪዲዮ ላይ ስንመጣ ጥሩ እይታ ላይኖራችሁ ይችላል፣ ጥሩ አመለካከት ለኔ ላይኖራችሁ ይችላል። ግን እኔ በጣም ምርጥ ልጅ ነኝ ብዬ ነው ራሴን ማምነውና ምን ለማለት ፈልጌ ነው ፋሚሊ በጣም ይቅርታ ታሜን እንደዚህ አይነት ሙድ ውስጥ ስላገባሁት በጣም 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 ይቅርታ ጠይቃለሁ። ናፉ በሉኝ እሺ። እና በውስጥ የምታወሩኝ ብዙዎቻችሁ አላችሁ እና ይቅርታ አድርጉልኝ። የምሬን ነው። ማርያምን ይቅርታ አድርጉልኝ። እኔ እንደዚህ አይነት ልጅ አይደለሁም። እኔ ታሜ በጣም ነው የምወደው፣ በጣም ነው የማፈቅረው። በቃ ከጎኔ እንዲለየኝ አልፈልግም። ግን አንዳንዴ ቤተሰብ መሀላችን ውስጥ ሲገባ እንደዚህ አይነት ክስተት ይከሰታል ብዬ ነው ማምነው። ማለት እኔ 2 አመት ከሳውዲ አረቢያ ስመጣ ከሱ ጋር ህይወት እኖራለሁ ብዬ ነበር የመጣሁት። ግን ያው ማለት አልሆነም። ማለት አንዳንዴ ፋሚሊ ሲገባ መሀላችን ፋሚሊ ደግሞ ካልወደደላችሁ ምንም ነገር ላታረጉ ትችላላችሁ። ያው ፋሚሊ ለኔና እሱ እንትን አልወደደውም እና እኔ ከተቀበልኩት እሱን ከተቀበለኝ ፋዘርም ማዘርም አንድ ማለት ከተስማሙ የወንድሜ ጉዳይ ያው አሳስብም። በቃ በእኔ በኩል ይዛለው ብዬ ነው ማምነው። እና ፋሚሊ በጣም ይቅርታ አድርጉልኝ። ማርያምን ከልቤ ነው የምላችሁ። በጣም 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 ይቅርታ አጥፍቻለሁ። ያው እክሳቸዋለሁ ብዬ አስባለሁ፣ እሱንም እክሰዋለሁ ብዬ አስባለሁ። እና እሱን ለማግኘት ወደ ቤቱ እንሂድ። ሰላም አቤት። ሰላም ነው? እግዚአብሔር ይመስገን። ካሜራማን ተሳሳትኩ እንዴ? የታሜ ቤት ነው? አዎ የታሜ ቤት ነው። ታሜን ፈልገሽ ነው አለ። ታሜ ሰው እየጠራህ ነው። ሰላም እንዴ? ምን እየተካሄደ ነው? ማለት እንዴት ነው ተሳሳተ? ምን ነው ካሜራው ነው? እንዴት መጣሽ? ለምን መጣሽ?
አሃ እንትን ተከፍቶ ምን ተከፍቶ ኧረ በጣም ነው ደስ የሚለው። አንቺስ ምን እየሰራሽ ነው እዚች ጋር? ይቅርታ እና ተረጋጊ። ምን ማለት ነው ተረጋጊ ማለት? ተረጋጊማ እንዴ ምን ሆነሽ ነው? እስኪ ዞር በል አንተ ዞር በል እባክህ ወደዛ። አይ ተረጋጉ እንዴ። ምንድነው ችግር አለማ? ምንድነው ያስከብትርሽ? ውጪ ልምለው ተው አባ ቆይ ምንድነው ለማታስ መፈልገሽ ነው የምትወጪው? ምን ማለት ነው? ተረጋጉ እንዴ ምን ሆናችሁ ነው? እኔማ አልገባኝም። ምን እየተፈጠረ ነው? አንተ ላውራ አንተ ላረጋጋ ነበር የመጣሁት። አንተ ግን ዞር በል እኔ አጠገቤ እንዳትደርስ። ታሜ ተረጋጋ እባክህ ተረጋጋ። አንቺ ደግሞ እማ እንዴ ተረጋጊ። ብዙ ያልገባሽ ነገር አለ። በቃ እኔ ፈቀድኩልሽ። እንዴ ግቢ ገባሽ? ማን ያስገባል? አንዴ ተረጋጉ። ነይ አንዴ ቁጭ በይ። ጭራሽ ቁጭ በይ። ጭራሽ ቁጭ በይ። አንቺ እናቴ ትሙት በጥፊ ነው የምልሽ። ማርያምን አንተ ወንድ ነህ፣ እኔ ላይ እጅህን አንሳ። ወንድ ነህ። እናትህ ወልድሃለች። እርግጠኛ ነሽ? አንተ ነበር እንደዚህ በጥፊ ማጫል ቆሻሻ። ለስኪ አንቺ ነይ ውጪ ምን ትደበቂያለሽ? ምን ሆነሽ ነው? ተረጋጊ። ምን ሆነሽ ነው? ወንድ ቤት ዘው ብለሽ የምትመጪው? ላስረዳሽ እየሞከርኩኝ ነው። ተረጋጊ። ምን እንደሆነ ታውቂያለሽ? አታውቂማ? አላውቅም። እሺ እኔ ምንም ስለሁለታችሁ የማውቀው ነገር የለም፣ ግን ተረጋጊ እያልኩሽ ነው። አጠገቤ እንዳትደርስ። ተረጋጉ እንዴ። እንዴ ተረጋጋ። ታሜ ምን ሆነህ ነው አንተ? ስለ ስርዓትን ያዝ። አንዴ ተረጋጋ። እንዳነካኝ ተረጋጋ። እንዳነካኝ ሴት ልጅ ላይ ደግሞ እጅ አይነሳ። ተረጋጋ። በቃ ተረጋጋ። እኔ ነገር አስረዳልሃለሁ። ችግር የለውም። ተረጋጋ። የኔ እናንተ ነገር ሳይቋጭ እዚች ጋር ሴት ይዛ እዚች ጋር ምንድን ነው የምትሰራው? ተረጋጊ። ላስረዳሽ እየሞከርኩኝ ነው እኮ። ለምን አትረጋጊም? ቆይ አንቺ ምንድነው ችግርሽ? እኔ ስለ ሁለታችሁ ምንም የማውቀው ነገር የለም፣ ግን ተረጋጊ። በቃ ተረጋጊና አስረዳሻለሁ። እንዴት ነው እንደዚህ ማስረዳሽ? እንደዚህ እየተጣላችሁ እየጮሃችሁ። ኦኬ ተናገሪ። እኔ እነግርሻለሁ፣ ግን ተረጋጊ። እኔ ማንም አይደለሁም። ባረዛችሁ ጫማችሁ ጃማ ለብሰሽ እኮ ምንም እኮ አንቺ እኮ አይደለንም እኛ እንዳንቺ ቤት አይደል? የተከበረ ቤት እኮ ነው። እንዴት ነው በጫማሽ መገቢያው? አንቺ ራስ እኛ ጫማው ተረጋጋ። እንዴ ምን ሆነክ ነው? ተረጋጋ እንጂ። እስብሪ እያረዳች ነው። ላስረዳት ነው። እንዴ ተረጋጋ በእናትህ። እንዴ አስለስማሽ እኔ እሱን ከሷ ጋር እያወራሁ ነው። እያወራሽ ነው። ከኔ ጋር ከሷ ጋር ቃል ምንድነው? የምን ቃል ምንድነው? ተረጋጋ። እኔ ከሷ ጋር ልጨርስ። ቁጭ በል በቃ። እናንተ እንጨርሳለን። ፖዝ እናደርገዋለን። እዚህ ላስረዳት። አንዴ ለምን ተረጋጉት ሁለታችሁ? ላረጋጋህ ነበር የመጣሁት። የትላንትናው ቪዲዮ አይቼ ላስረዳህ ነበር የመጣሁት። ታዲያ ምንድነው የተረዳሽው? ከእሷ ምንድነው የተረዳሽው? እስኪ ንገሪኝ። ምን የተረዳሽው? ይኸውልህ ታሜ አንድ ነገር ተረጋጋ። መጀመሪያ ተረጋጋ። እኔ ራሱ ተረጋግቼ እያወራሁህ ነው። ተረጋጋ። አንቺ ምን ስለሆንሽ ነው? ተረጋጋ። እኔ እናንተ አልጨረስንም። አልገባኝም። እሺ ተረጋጋ ታሜ። አንዴ ላስረዳ። እናቴ ተመስ እንዴ ግራ ነው ማጋባሽ። መቤቴን ሞክራት። በእናታችሁ እስኪ ታው በቃ ትልቅ ሰው አውርታችሁ ለምን አትግባቡ? እንደ ትልቅ ሰው ለምን አትግባቡ? አንቺ ላይ እጄን አንስቼ ወንድነቴን አላረኩም እንዴ? ወንድነት ተረጋጉ እያልኳችሁ እኮ ነው። ለምንድን ነው እንደ ትልቅ ሰው ተረጋግታችሁ አውርታችሁ ማትረዱት? እሺ አስረጅኝ። እኔ ላስረዳሽ። ምንድን ነሽ አንቺ ደግሞ? ማነሽ? ምንድን ነሽ እኮ ላስረዳሽ እኮ ነው። ተረጋጊና ማለት ነው። እኔ ሲጀመር ከአዲስ አበባ ነው የወጣሁት። ተረጋጊማ። እሱን ለማግኘት ነው የመጣሽው? አዎ እሱን ልረዳ ነው የመጣሁት። ምንም እኮ ሌላ አዲስ ነገር እኮ የለም። ትናንትና ተያይዛችሁ እዚህ ነው ያደረው? ኧረ በፍጹም። እኔ ይኸውልሽ ቆይቷል ትንሽ ከመጣሁኝ ማለት ነው ከጓደኛው ጋር። አንቺ እንዴት ነው እኔ የምታስቢው? አንተ እንዳነካኝ ከእሷ ጋር እያወራሁ ነው። እንዳትነካኝ። ተረጋጋ። አንዴ ቆይ። ባህሪዋን አታውቂያትም? እሺ ገብቶኛል፣ ግን እንዴት ነው እኔ የምትረጂው? ወይ እኔ ወንድ ሴት መቀያየር እንትን አደረጋችሁት እንዴ? ማነው ሴት የቀየረው? አንተ ነካ። በቃ ተረጋጉ። ወይኔ ተምረ አንቺ እንዴት ነው ይሄ ሁሉ ነገር በእኔ ምክንያት ነው? ከእሷ ጋር ነው የማወራው። ለምንድን ነው የምታወሪው? አንዴ በእኔ ምክንያት ስለሆነ አባ አንዴ ላውራት። ታሜ ላውራት አንዴ። ቆይ በእኔ ምክንያት ነው ይሄ ሁሉ ነገር እየተፈጠረ ያለው። ስለዚህ ላስረዳሽ ነው። አንተ ተረጋጋ። በቃ እኔ አስረዳታለሁ። በእኔ ምክንያት ነው ይሄ ሁሉ እንደዚህ የሆነችው እሷ ራሱ ማለት ነው። እኔ አንዴ ላውራሽ። እኔ ራሴ ላውራሽ። እኔ አውራታለሁ። እማቤቴ ነህ። ይኸውልሽ አንቺ በአንቺ ምክንያት ሆንኩትን ታውቂያለሽ አይደል? ኦኬ ቀጥል። በአንቺ ምክንያት ሆንኩትን ታውቂያለሽ አይደል? ኦኬ ያ ሁሉ ነገር አልፎ ዛሬ እንዴት ቤቴ ድረስ ልትመጪ ይችላል? መጣሁኛ አንተን ላወራ አንተን ላረጋጋት መጣሁ። ደግሞ ወንድሜ ደግሞ ሽምግልና ልኮ ይቅርታ ጠየቀ። የምፈልገውን ሰው ይዤ በመጣ ነው። አንቺ እናንተ እኮ ጨረስን። እዚህ ጋር ቆይ ቀስ በደንብ ግቢ እንዳለ በጣም በእናትህ
ሲጀመር ደግሞ ተረጋጉ አንዴ ታሚ ላስረዳት ከሷ ጋር ምን እንዳሳለፋችሁ እኔ የማውቀው ነገር የለም ግን ምንም እንዲፈጠር አልፈልግም እኔ ህይወት እባላለሁ እና እሱን ልረዳው ነው የመጣሁት ሌላ ምንም ነገር አይደለም አሁን ያለበትን ሁኔታ ታውቂያለሽ አይደል እና አንቺም የመጣሽው ይሄንን ሰምተሽ ነው መቼ ከጎኑ ለመሆን ነው እና እኔ ደግሞ እኮ በዙሪያ ብዙ የሚረዱት አሉ እህቱ አለች ሁሉም ነገር እኮ አለ አንቺ ምን ቤት ማንንም እንደሌለው ማለት ቢኖሩ እሱ ሊረዱት አልቻሉም በቃ እዚህ ጋር ነው የምታወሪው ነው እጨልሻለሁ እናቴ ተሞተ አንተ እያዝም ሰይ ልጅ እንደዚህ ትግባስ ጀመረ ተረጋጊና እኔ ላስረዳሽ አንዴ ታሚ ግባና ቁጭ በል አያዝም በቃ ተረጋጊ ማንዴ ተረጋጉ እስቲ ምን ሆናችሁ ነው እንዴ እማ ላስረዳሽ እኮ እየሞከርኩኝ ነው ለምን አትረጋጊም አንቺ ግን እማ ኧረ በእናትሽ ተረጋጊ እንዴ ታሚ የምትሰራውን ስራ እያየህ ነው ግን አንተ በቃ ተረጋጊማ እማ ተረጋጊ በእናትሽ ምንድነው የሰራው ለምን መጣሽ ነው እኔ ጥያቄ አንተን ፈልጋ ነው የመጣችሁ በቃ ሁላችንም ከጎንህ ያለነው እኮ ያለበትን ሁኔታ ስላወቅን ነው እሷም ያለበትን ሁኔታ ተረድታ ነው የመጣችሁ ለምን አትረጋጋም እኔ እሷን ከነኮ እንደማልፈልጋት ታውቃለች በወንድሟ ምክንያት እኔ እንደተውኳት ማለት ነው በቃ በዛ ምክንያት ነው ተውኳት እሷ ደግሞ ጥፋቷ ገብቷ መታለች ተመልሳ የዚህ ሁሉ ምክንያት መንስኤ ደግሞ አንቺ ነሽ ታውቂያለሽ አይደል አሁን እሱ ልታስተካክል እኮ ነው የመጣችው ይኸውልሽ የዚህ ሁሉ መንስኤ የአካውንቴ መጥፋት የአካውንቴ ሪፖርት ወንድምሽ ምን እንዳደረገ አንቺ አይገባሽም ገብቶሻል አይደል ተረጋጋ ሌላ ወንድምሽ እኔ ላይ ብዙ ነገር ነው ያለው በቃ ካሜራ ማንጣት እማ እንዴ ተረጋጊ ላስረዳሻ እማ እናቴና ላይ እኔ ላስረዳሽ ነኝ ምንም ይመቻችሁ ምናምን እንትን የሚባል ነገር የለም እባክሽማ እንዴ ላስረዳሽ ነኝ ላናግርሽ ፈልጋለሁ እኮ እማ በእናትሽ የእውነት ላስረዳሽ ፈልጋለሁ በጣም ብዙ ልናወራው የምንችለው ነገር አለ ይኸውልሽ ብቻዬን ማድረግ የማልችለው ነገሮች አሉ እባክሽን ምንድነው አብረን እንድናወራ ፈልጋለሁ ታሚ ያለበትን ሁኔታ ታውቂያለሽ አይደል አንቺ ስለዚህ በዛ ምክንያት ነው ምን እንደሆነ አየሽው እሱ ታውቂያለሽ እኔን ተረጋግተህ እኮ አላወራኝም አውቃለሁ እኔ እኮ ማለት ነው ከኔ በላይ አንቺ ባህሪን ታውቂያለሽ አይደል ከኔ በላይ ብዙ ታውቂያለሽ አንቺ እና በዚህ እንደዚህ ሊሆን የቻለው እንዴት ምን እንዳሳለፋችሁ ምን እንደሆነ አላውቅም እኔ ግን ደግሞ አንቺ ተረጋጊና እኔ አስረዳሻለሁ ሁሉንም ነገር በዚህ ሰዓት ምንም ቢልሽ ከጎኑ መሆን ያለብሽ ማለት ነው እኔ እናት በቃ እኔ ማውራት አልችልም እባክሽን ያው እንዲያውሪ እማ በእናትሽ ነኝ አንቺ እኛ ልንከተልሽ የማይገባም በመጣሽበት እግርሽ ትሄጃለሽ እባክህ ታሚ ልከተላት ላስረዳት በቃ ምን ተመለሽ ላስረዳሽ እናቴ ላስረዳሽ አንዴ ቶናው ይዚ ቶን እባክህ ታሚ እስቲ ተመለስ አንተ ሲጀመር አታስፈልግም እማ እኔ ላስረዳሽ እባክሽ ላስረዳሽ አፈልጊው ምን ሆነሽ ነው ግን አጠገቡኝ በቃ እኔ አጠገቡ ሆናለሁ ብዬ ነበር የመጣው ካልሆነም ሂጂ በቃ እኔ ብቻዬን ላደርገው አልችልም እኮ እያልኩሽ ነው እባክሽ ነይ በቃ ተመለሽ ወይኔ ሰይናል እኮ ይሄን ላስረዳሽ የሞከርኩኝ ነው እኔ ላስረዳሽ እባክሽ ሰው እንዲያይሽ እኮ ነው ሰፈር ድረስ የመጣሽው እኔ አንቺ ምክንያት ብዙ ነገር ነው የሆንኩት ሳስረዳሽ ሂደች እኮ ታሜ ያማታል እኮ መብራን ያማታል ይኸውልሽ የኔና እሷ ግንኙነት ሳውዲ አረቢያ ውጪ እየነበረች ነበር አንተም ብላ እኮ መታለች አሁንም ለምንድን ነው ልትቀበላት ያልቻልከው? ብዙ ማስረዳሽ ነገር አለ፣ ብዙ ምነግርሽ ነገር አለ። አሁን ግን ሴት ልጅ እንደዚህ አይደረግም ሲጀመር ታሚ በእውነት አንተ መጣ ቤቴን ትበጥብጥ